ክቡር ፕሬዝዳንት፣ ክቡራን እንግዶች፣ የሃይማኖት አባቶች፣ እናቶች፣ የኢትዮጵያ አካባቢ ነዋሪዎች፣ ከሁሉ አስቀድሜ እንዲህ ባለው መልክ ስራ ጨርሰን ለመገናኘት ለማስመረቅ ሪቫን ለመቁረጥ ስላበቃን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። አርሲ በኢትዮጵያ ውስጥ የሚታወቀው በመትጋት በመስራት እና ምግብ በማምረት ነው። የአርሲ ስንዴ፣ የአርሲ ገብስ ለአርሲ ብቻ ሳይሆን ለኦሮሚያ ብቻ ሳይሆን ለድፍን ኢትዮጵያ ላለፉት ዓመታት ከፍተኛ አምራች በመሆን የኢትዮጵያን የምግብ ፍላጎት ለማሟላት የተለየ ጥረት ከሚያደርጉ ቴክኖሎጂ ከሚወዱ በጋራ መስራት ከሚወዱ ከባቢዎች አንደኛውና ግንባር ቀደሙ አርሲ ነው። ነገር ግን አርሲ በስንዴና ገብስ ብቻ ሳይሆን በኢነርጂ ዘርፍም ለከባቢው ብቻ ሳይሆን ለድፍን ኢትዮጵያ ከፍተኛ አስተዋጽኦ ማድረግ የሚያስችል የንፋስ ኢነርጂ በጂኦተርማልም ሁለት የጀመርናቸውን ፕሮጀክቶች እና ወደፊት የምንጀምራቸውን ጨምሮ አርሲ በኃይል ዘርፍ ልክ እንደ ስንዴና ገብስ ተጨማሪ አቅም ፖቴንሻል ያለው ከባቢ መሆኑን ማየት ችለናል። አርሲዎች በተፈጥሮ በመታደላችሁ በሰማይ በመወደዳችሁ እንኳን ደስ ያላችሁ ማለት እወዳለሁ። ሁላችሁም እንደምታስታውሱት በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት የኢትዮጵያ ኢነርጂ ባለስልጣን በከፍተኛ ዕዳ ውስጥ የነበረ ተቋም ነው። አብዛኛው የጀመራቸው ፕሮጀክቶች በጊዜው በታለመለት ገንዘብ መጠናቀቅ ባለመቻላቸው ተቋሙ ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። በየተቋማቱ ገንዘብ እንዳይዘረፍ ፕሮጀክቶች ተጀምረው እንዲጠናቀቁ የሚሰሩ ፕሮጀክቶች እንዲሁ ለመጀመር ሳይሆን በአዋጭነት መስፈርት ተለክተው እንዲሆኑ በተሰራው ስራ በኢትዮጵያ ኤሌክትሪክ ባለስልጣን የተጀመረው ውጤት እጅግ አበረታች ነው። ባለፉት 5-6 ዓመታት 4ኛ ፕሮጀክት ስናስመረቅ ነው። በሃይድሮ ህዳሴን እና ገናሌ ዳዋን አስመርቀናል። በንፋስ አይሻንና ዛሬ የአሰላን ንፋስ አስመርቀናል። መጀመር ብቻ ሳይሆን መጨረስ የተለማመድንበት፣ መክሰር ብቻ ሳይሆን ማትረፍ የተለማመድንበት ስራ ነው። የአሰላ የዊንድ ፋርም በአዋጭነት ደረጃ ሲታይ የወጣው ወጪ 145 ሚሊዮን ዩሮ ገደማ ነው። ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል። ኢንቨስት ስናደርግ ስንበደር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አይደለም። ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ 100% ስራ ላይ ውሎ ያንን ብድር መክፈል የማይችል ወይም የተራዘመ ጊዜ የሚወስድ ከሆነ ግን ወደ ልጆቻችን ዕዳ ይሸጋገራል። አሁን ይህ ፕሮጀክት በ2 ዓመት ቢበዛ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት ስለሚሆን ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆንም። በሁሉም ስራዎቻችን እንዲህ ያለውን ጥንቃቄ የተሞላበት አካሄድ መከተል በእጅግ አስፈላጊ ነው። ከዚያም በተጨማሪ የዴንማርክ መንግስት ምሳሌያዊ የሆነ ስራን የሰራው ብዙ ወዳጅ ሀገራት የዴንማርክን መንግስት አርአያነት መከተል ይኖርባቸዋል። የዴንማርክ መንግስት ግማሹን
ሶፍት ሎን በሚባል ወይም ኮንሴሽናል በሚባል ብድር ምንም አይነት የአራጣ መልክ የሌለው ለመክፈል የማያስቸግር ብድር ሲሆን ግማሹን ግን በእርዳታ ነው የሰጠው። በዚያ ምክንያት ይህ ፕሮጀክት የዴንማርክ ኪንግደም ስጦታ ነው ቢባል ምንም የተጋነነ አይሆንም። ብድሩም እርዳታውም የነበራቸው ክትትልም ምስጋና የሚገባው ስለሆነ ሌሎች ኢትዮጵያን ማገዝ ከኢትዮጵያ ጋር መስራት የኢትዮጵያ ብልጽግና አካል የኢትዮጵያ ድል አካል መሆን የምትፈልጉ ወዳጅ ሀገራት በዚሁ ማስተላለፍ የምፈልገው መልእክት ለኢትዮጵያ 10 ብር ስታበድሩ ያ10 ብር 100% ስራ ላይ መዋሉን በሚያረጋግጥ መንገድ ካላገዛችሁ የግለሰቦች ኪስ ያብጥ ይሆናል እንጂ የኢትዮጵያ ችግር አይቀረፍም። ባለፉት ዘመናት የነበረው የብድር ዋነኛው ችግር ወደዚህ የሚፈሰውና ወደ ውጭ የሚሸሸው እኩል መሆኑ ነው። እኛ የተረፈን ዕዳው ነው። በተበደርነው ልክ ፕሮጀክቶች አልቀው ዕዳቸውን መልሰው በዚህ ዘመን ትርፋማ መሆን ሲገባቸው ዕዳው እኛ ላይ ተጭኖ ገንዘቡ ግን አብዛኛው ሸሽቷል። ያ ልምምድ ሀገር ጎጂ ስለሆነ ከእንደዚህ ያለው የብድር የእርዳታ የፕሮጀክት አፈጻጸም መራቅ እንደ ሀገር በእጅጉ ያስፈልጋል። ለአሰላ ለአርሲ እና ለከባቢ ምስራቅ ሸዋን ጨምሮ ያለኝ መልእክት አርሲ በእርሻ የታወቀ ነው። ነገር ግን በቂ መንገድ የለውም። ለምሳሌ ይህ የዊንድ ፕላንት ብቻውን በግቢ ውስጥ በዚህ ከባቢ ከ27 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ሰርቷል። ይሄ መንገድ ካሁን በኋላ የሚሰራው ለኮምባይነር፣ ለትራክተር፣ ለእርሻ ማሽነሪስ ጭምር ስለሆነ እዚህ የተመረተው ምርት ወደ ገበያ እንዲወጣ በቅርብ ርቀት የሚገኘውም ቶሮር ተጨምሮ ምርቶች ወደ ማዕከላዊ ገበያ ወጥተው አርሶ አደሩ በድካሙ ልክ እንዲጠቀም የሚያግዙ ይሆናሉ። ተጨማሪ የአግሮ ፕሮሰሲንግ ኢንዱስትሪው በቅርብ ርቀት የሚገኝ ስለሆነ የእርሻ ውጤቶች ተመርተው እንዳሉ የሚሸጡ ሳይሆኑ ወደ ኢንዱስትሪ ገብተው ፕሮሰስድ ተደርገው ከፕሮሰስ በኋላ የሚመጣውን ቫልዩ አዲሽን ተከትሎ የተሻለ ገቢ እንዲያስገቡ ስለሚያስችል ኢንዱስትሪውን ማስፋት፣ መንገድ ማስፋት፣ ኢነርጂ ማስፋት፣ ግብርናን በማሽነሪ ማዘመን አርሶ አደሮች ባጠረ ጊዜ ከደህንነት እንዲላቀቁ ያደርጋል። ገቢ ደግሞ እያደገ ሲሄድ በገጠር የጀመርነው ኮሪደር የሶላር ኢነርጂ፣ የባዮጋዝ ኢነርጂ የእናቶችን ድካም የሚያቀል ብርሃን የሚሰጥ በአይን ላይ የሚያጋጥመውን በሽታ የሚከላከል የኑሮ ዘይቤን የሚያሻሽል ስለሆነ ቅድም ከገለጽኩት በኢትዮጵያ ኤሌክትሪክ ኃይል ከሚመረተው ኢነርጂ በተጨማሪ በየገጠሩ በሚስፋፉ ኦፍ ግሪድ ሶላሮች ብዙ ኢነርጂ ስለሚመረት የኢነርጂ ፍላጎታችን ለማሳካት የዜጎቻችንን ሕይወት ለማሻሻል በጥቅሉ በርከት ያሉ ፕሮጀክቶች ጀምረናል። ሁሉም ስራዎቻችን ከሞላ ጎደል እያለቁ ይገኛሉ። በከፍተኛ ክትትል የጀመርናቸውን ስራዎች በማጠናቀቅ ለኢትዮጵያ ብልጽግና መሰረት መጣል እንቀጥላለን። የኢትዮጵያን ብልጽግና ስራ ሳንጨርስ ያያችሁ፣ ያመናችሁ፣ የተባበራችሁ፣ አብራችሁን የቆማችሁ እንኳን ደስ ያላችሁ። ሰርተን ጨርሰን ማየት ስለቻላችሁ ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ። ደጋግመን እናሳያችኋለን። እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የሕዝባችን ሕይወት እንደሚለውጥ እናምናለን።
የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም እንደምታዩት በከፍተኛ መተራመስ ውስጥ ነው ያለችው። ምግቡን ያላመረተ፣ ተቋሞቹ ያላጠናከረ፣ ኃይል ያላዘጋጀ፣ በብቃት ራሱን ያላሰናዳ ሀገርና ህዝብ ይጠፋል፣ ይበተናል። ያ እንዳይሆን በብዙ መልኩ አቅማችን እያደረጀን በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ የኢትዮጵያ አርሶ አደሮች ዛሬም እንደ ትናንቱ ኢትዮጵያን ለመመገብ የምታደርጉት ጥረት ይበርታ፣ ይቀጥል፣ እንዳይቋረጥ የነቃ የተማረ የሚያደርገውን የሚያቅ አርቆ ማየት የሚችል የሚተጋ ትውልድ ለባርነት ስለማይጋለጥ እኛ አባቶቻችን ባለፉበት መከራና ችግር ልጆቻችን እንዳያልፉ መሰረት ጥለን እንድናልፍ በጋራ እንድንቆም በታላቅ ትህትና አደራ ልላችሁ እወዳለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብልጽግናችን ይቀጥላል። ኢትዮጵያ ትለመልማለች። ጠላቶቻችን ይረግፋሉ። እኛም እንቀጥላለን። አመሰግናለሁ። Gracias.